እግዚአብሔር ፋይናንስን ነው ወደ አንተ እንድጠራ ያዘዘኛለሁ። ላንተ አሁን የሚያስፈልግ ፋይናንሻል ፕሮስፐሪቲ ነው። እግዚአብሔር ትልቅ የፋይናንስ ዓለም ይከፍትልሃል። ታምናለህ አይደል? ምን ያህል እንዳለ አካውንት ላይ ታውቃለህ አይደለም? ከሆነ ጊዜ በኋላ ደግሞ መጥተህ ትመሰክራለህ። እግዚአብሔር ነገር ሲቀይር እጅህን ብቻ ስጠኝ። ቆይ በዚህ ብዬ በጌታ በኢየሱስ ስም ለእጆችህ ብልጥግና አሁን በኢየሱስ ደም አወጅኩኝ። ተፈጸመ። በቃ አንተ ባለጠጋ ነህ። ዝም ብለህ የሆነ ነገር እስኪ እቺን እንቀየጋት ምናምን በል። ዝም ብለህ ምንድነው? ቻው እኔ ኪስህን አይደለም ማየው፣ እግዚአብሔር ያለኝን ነው። አሁን እኮ የለም አይደል ነገሮች አስቸጋሪ ሁኔታ ላይ አለ። እኔ ምን አገባኝ? አሁን አንተ ካንተ ካለህበት ችግር ጋር እኔ አልጣላም። እኔ ችግርህን ተወውና በረከትህን ጠራዋለሁ። ልክ በረከት አንተ ላይ ሲኖር ችግር ራሱ ይሸሻል። ማጣት የሚሸነፈው በምንድን ነው? በማግኘት ነው። በቃ ሌላ ምንም ነገር የለም። መንፈሳዊ መርህ እንዳንስት። ማጣት በማግኘት ነው የሚሸነፈው። መታመም በምንድን ነው የሚሸነፈው? በጤንነት በፈውስ ነው። አየህ፣ ህመም ጋር ምን አታገለኝ? ስለ ፈውስ አላስብም። አየህ፣ መንፈሱ ይለያላ። የህመም ስፒሪት አለ፣ የፈውስ ደግሞ መንፈስ አለ። ስለዚህ ከህመም መንፈስ ጋር በኢየሱስ ስም ተነቀል ምናምን ከብለው የፈውስ መንፈስ ስል እሱ ሲመጣ ህመም በራሱ ይሄድ። ኢየሱስ ሃሌሉያ። ጨለማ ጋር ከምጋፈጥ ብርሃን እጠራለሁ። አሜን። ትንሽዬ ብርሃን ሲመጣ ጨለማው ምን ይላል? ለቆ ይሄዳል። ታዊ መርህ ነው። ተቃራኒውን በማድረግ እግዚአብሔር ነገሮችን ይሰራል። ዛሬ ህይወትህ ላይ አወጅኩኝ። አሜን። ፋይናንስ ላይ አወጅኩኝ። አሜን። ነገሮች ወደ ክብር ተቀይረዋል። አሜን።